ሰላም ጤና ይስጥልኝ ተመልካቾቻችን ሰለሞን ሙልጌታ ካሳነኝ ሳምንታዩ ቲክቶክ ሰሎሞን በኢቢኤስ ተጀምሯል ዛሬ እንግዳኔ ያለኝ በኢትዮጵያ ላይ በጣም ደስ የሚል ስራ ለመስራት እንቅስቃሴ ላይ ያለ ኢትዮጵያዊ እንግዳ ይዤላችሁ ቀርብ ያለው በዚህ በአሜሪካን ሀገር 19 አመታት ያህል ኖረዋል እንደዚሁም እንግዲህ በዚህ ቆይታ ውስጥ ከፍተኛ ትምህርቱን በዚሁ በአሜሪካን ሀገር ነው የተከታተለው የመጀመሪያ ዲግሪውን እንዲሁም የማስተርስ ዲግሪውን በዚህ ሀገር ጨርሷል ባችለር ኦፍ ሳይንስ ከዩኒቨርሲቲ ኦፍ ሜሪላንድ ተቀብሎ ከዚያም ደግሞ በመቀጠል የማስተር ኦፍ ሳይንስ ዲግሪውን በኤሌክትሪካል ኢንጂኒሪንግ ከሬንስላር ፖሊቴክኒክ ኢንስቲትዩት ተቀብሏል ከዚያም በተጨማሪ ደግሞ ፕሮፌሽናል ላይፉ ህይወት ውስጥ 12 አመት ያህል ልምድ በኢንጂኒሪንግ በፕሮግራም ማኔጅመንት እና በቢዝነስ ዲቨሎፕመንት አካብቷል በተለያዩ ካምፓኒዎች ሰርተዋል ከነዚህ ውስጥ አንዱ የሆነው ደግሞ በዩናይትድ ቴክኖሎጂስ ኤሮስፔስ በሚባለው ካምፓኒ ውስጥ በፕሮጀክት ማኔጀርነት የኤፍ16 እና ኤፍ15 የፋይተር ጀት ኮንትሮል ሲስተምን በዲቨሎፕ በማድረግ በዛ በፕሮጀክት ማኔጀርነት አገልግሏል እንዲሁም ደግሞ በቅርብ ጊዜ ወደ እናት ሀገር ወደ ኢትዮጵያ ሄዶ አያቱን ሊጠይቅ ወደ ገጠር በሄደበት ጊዜ ደግሞ አንድ ኢንስፓየር የሚያደርገው ወይ ደግሞ በውስጡ እንዲያነሳሳው ራዕይን እንግዲህ ይዞ ደግሞ ተነስቷል ሀገሩን ለማገልገል ስሙ ህዝቅያስ ዱፌራ ይባላል በመካከላችን አለ ከናንተ ጋር ከኔ ጋር ቆይታ ሊያደርግ ህዝቅያስ እንግዲህ አመሰግናለሁ ጥሬና አክብረህ ወደዚህ ቦታ ስለመጣህና አንዳንድ ጫወታዎች ለመጫወት ፈቃደኛ ስለሆንክ Thank you. አመሰግናለሁ እንግዲህ ወደ ጫወታው ቀጥታ እንገባለን እስቲ ከተመልካቾቻችን ጋር እንድትነካካ ያው አጀማመራችን ሁላችን ከኢትዮጵያ ስለሆነ ወደ ኢትዮጵያ ስለመልሰና ከ19 አመታት በፊት እንግዲህ ስለ ውልደትህ ስለ እድገትህ ኤሌመንተሪ ሚድል ስኩል ሃይ ስኩል እንዴት እንደተማርክ እስቲ አጫውት እሺ የተወለድኩት አክቹሊ ከነቀምት አካባቢ ጃጂ የሚባል ከተማ ውስጥ ነው እና እንግዲህ እርግጠኛ መሆኔን አላውቅም ግን 3 አመት አካባቢ ሲሆን ወይም 2 አመት ተኩል ሲሆነኝ ወደ አዲስ አበባ ቤተሰቦቼ መጡ እና ያው ያደግነው አዲስ አበባ ነው እኔ ወንድሞቼና እህቶቼ እና የተማርኩት ኤሌመንተሪ ያው ካቴድራል ትምህርት ቤት ነው የተማርኩት ከዛ በኋላ ደግሞ ጥቁር አንበሳ ትምህርት ቤት ሃይ ስኩል ተመሬ ከዛ በኋላ ልክ እዛ ጨርሼ ወደዚህ መጣው ወደ አሜሪካ መጣው ማለት ነው ወደ 17 18 አመት አካባቢ ከዛ በኋላ እዚህ መጥቼ ያው ኮሌጅ እንደገባው ነው ከዛ በኋላ ደግሞ ስራ እየሰራው ግራጁዌት ስኩል ማስተርስ እንደሰራው ነው በኤሌክትሪካል ኢንጂነሪንግ ሁለቱንም ባችለርስም ማስተርስ በጣም ደስ ይላል እንግዲህ ያው የት ነው የምትኖረው የት ከተማ ነው የምትኖረው አሁን ኒውዮርክ ከተማ ነው የምኖረው የምሰራው ኒው ጀርዚ ነው ያው ይሄንንም አዲሱን ቬንቸር የጀመርነው ከፓርትነር ጋር በፓርት ታይም እዛው በጣም እስቲ ወደ አካዳሚክ ላይፍ ትንሽ ልጠይቅህና ያው ሰዎችም እንግዲህ ኤሌክትሪካል ኢንጂነሪንግ ለምን መማር እንደሚያስፈልግ ካንተም ትምህርት ላይ ያገኙ ስለሚችሉ ምንድነው ሳይንስ እንድታጠና ያደረገ ከዚያም በተጨማሪ ደግሞ ወደ ኤሌክትሪካል ኢንጂነሪንግ ፎከስ እንድታደርግ ያደረገ ምንድነው እሱ በጣም ጥሩ ጥያቄ ነው መጀመሪያ አክቹሊ ሲጀምር እኔ ሙዚቃ ነበር በጣም ወደው እንደምታውቀው ቸርች ውስጥ ሙዚቃ ጫወት ነበር ኢትዮጵያም ሆኜ እዚህም ከመጣው በኋላ እና እዚህ ከመጣው በኋላ ያው ሙዚቃ መጫወት ነበር ግን ሞር ሂሳብ በጣም ወደ ነበር ትምህርት ቤት ሆኜ ማለት ነውና በተለይ አንደርግራጁዌት ያለው በጣም ስለመወድ ስለነበረ ፕሮፌሰር ጠርቶኝ ቱተር እንዳደረግ የምወስደውን ክላስ ቱተር እንዳደረግ ጠይቆኝ እንደዛ በወርክ ስተዲ ትንሽ ሰርቻለሁ እና በዛ አማካኝነት ነውና አፕሊኬሽኑን የሂሳቡን ሞር ሳስብ ማቴማቲክስ ኢንጂነሪንግ ላይ ብዙ አፕሊኬሽን ስላለው እና ደግሞ ፊዚክስ ሞድ ነበርና በተለይ ይሄ ኤሌክትሮኒክ ፓርት ኦፍ ፊዚክስ ሜካኒካሉን ሳይሆን ይሄ ሰርኪትስ አናሊሲስ እና ከዛ በቃ ወደ ኤሌክትሪካል ኢንጂነሪንግ ለመሄድ የወሰንኩት በሱ ምክንያት ሳይንስ እና እንግዲህ ያው ስለምትወደው ሂሳብ ስለምትወድ ነው እንግዲህ ያው ማስተርስ በኤሌክትሪካል ኢንጂነሪንግ ጨርሰሃል ብዙ ጊዜ አድቫንስ ዲግሪ ሲሆን ደግሞ የምትሰራው ቴሲስ አለ ይኖራል እና ምንድን ነበር ፎከስ ኤሪያ ምንድን ነበር የሰራው ውስጥ ማስተርሴን የሰራሁት አክቹሊ
እርግጠኛ አልነበርኩም ምን ለመስራት እንደፈለኩ ከዚህ ልክ እንደጨረስኩኝ አንደርግራድ ቀጥታ ማስተርስ እንድገባ ጠይቀው ነበር ፕሮፌሰሮች አይኔ እርግጠኛ አይደለሁም ልስራና ልየው ብዬ ስራ ጀመርኩኝ ያው ዩናይትድ ቴክኖሎጂስ fuel cells የሚባል ዲቪዥን renewable energy ያው የተሃድሶ ኤነርጂ ላይ ነው የሰራሁት እና እዛ ኢንጂን ማነው ፓወር ፕላንት ኮንትሮል ላይ ነበር የምሰራው እና እሱን እየሰራው ማስተርስ ሲጀምር ሲግናል ፕሮሰሲንግ የሚባል ኮንሰንትሬሽን አለ እሱን በጣም ወደው ነበር በጣም ሂሳብ ነክ ነው ነገሩና ግን የምሰራበት የነበረው ፊልድ ብዙ ሪሌትድ አልነበረም እና ከጨረስኩኝ በኋላ በሲግናል ፕሮሰሲንግ ኳንታይዜሽን የሚባል ብዙ ጊዜ ኖይዝ የሚባል ነገር አለ ሲግናል ላይ እና እሱን እንዴት ነው ስሙዝ ማድረግ የሚቻለው ያን መስፋት ለመቀነስ እና እሱ ላይ ነው የሰራሁት ዋይት ኖይዝ የሚባል statistically ዲፋይን የተደረገ ኖይዝ አለ ኖይዙን actually additional ኖይዝ ላይ በመጨመር ኦቨርኦል ኖይዙን መቀነስ እንደሚቻልና በሱ ላይ ነው ቴሲስ የሰራሁት እንዲያው ሲወራ ኖይዝ እንዴት ያሻሽላል የሚባል ነገር አለ ግን የሚገርም ቲዮሬቲካሊ የተባለው ነገር ላብ ውስጥ ቬሪፋይ ስናደርገው ያው ይሄ ዋይት ኖይዝ የሚባለው ነገር የሲግናል ኢንቴግሪቲ እንደሚያሻሽለው እና በሱ ላይ ነው ፎከስ አድርጌ ቴሲስን የጨረስኩት ስለዚህ ቲዮሪ ብቻ ሳይሆን ፕራክቲካል ነገርም ነበረበት ፕራክቲካል አለው እና የሲግናሉ መሻሻል በኤሌክትሪካል ፕሮሰሲንግ ውስጥ እንግዲህ ምንድነው አድቫንቴጅ ምንድነው የሚያመጣው ያው ጥሩ ጥያቄ ነው ብዙ አድቫንቴጅ አለው አሁን ለምሳሌ ይሄ ኤሌክትሮኒክ ሲግናሎች በተለይ አናሎግ ላይ ኖይዝ የሚባለው ነገር ካለ ያ ኢንፎርሜሽን ሲተላለፍ ትክክል ሆኖ ላይ ይተላለፍ ይችላል እና ያ ጥራት ያለው ሲሆን እና ሲግናሉ ክሊን ሲግናል ሲሆን ኢንፎርሜሽን የሚተላለፈው ኢንፎርሜሽን የተሻለ እንደሚሆንና ማለትም ዩዘሩም ሆነ በዛ በኩል ነው የሚቀበለው ሰው ፊዳሊቲ ሃይ ፊዳሊቲ ያለው ሲግናል እንደሚያገኝ በጣም ደስ ይላል እንግዲህ ወደ ከዛ በኋላ ያው ኦሬዲ ፕሮፌሽናል ላይፍን የጀመርከው የመጀመሪያ ዲግሪን ከጨረስክ በኋላ ነው ነገር ግን ደግሞ ማስተርስን ከጨረስክ በኋላ ያው የፕሮፌሽናል ላይፍ ቀጥሏልና መጀመሪያ መግቢያ ላይ እንዳስተዋወቁት እንግዲህ ወደ 12 አመት ያህል በስራ ላይ ትገኛለህና እስቲ ሞር አጫውተን ምን አይነት ፕሮፌሽናል ላይፍ ውስጥ እንዳሳለፍክ ምን እንደሰራህ ባለፉት እነዚህ አመታቶች ውስጥ እሺ ያው ልክ ግራጁዌት እንዳደረኩኝ ለሁለት አመት ተኩል ዩናይትድ ቴክኖሎጂስ fuel cells division ነበራቸው renewable energy እዛ ነው የሰራሁት እንደ ኤሌክትሪካል ኢንጂነር ሆኜ እና የኮመርሻል እና ትራንስፖርቴሽን fuel cells ነበራቸው ዲቪዥን እና ከብዙ ካምፓኒዎች ጋር ትልልቅ የአውቶሞቲቭ ካምፓኒዎች እንደ ኒሳን ሃንዳይ እና BMW ጋር በፊውል ሴል ሰፖርት ሆኖ የሚሰራ መኪና ተሰርቷል እኛ ፊውል ሴሉን ፕሮቫይድ እናደርጋለን እና መኪና ውስጥ ተገጥሞ ያው ሰፖርት አድርጎ ይሄ ጋሶሊን ፊውሉን ሰፖርት አድርጎ ወይ ቤንዚን ሰፖርት አድርጎ ይሄ ፊውል ሴሉ ክሊን የሆነ አየር የማይበክል ቴክኖሎጂ ሆኖ አንድ ላይ ኢንተግሬት ተደርጎ መኪናው ወደ ከ100,000 ማይል በላይ ተነድቷል የሃንዳይ መኪና ይሄ ሃንዳይ ሰናታ የሚባለው ይሄ እንደ 4x4 የሆነ መኪና ላይና ቴክኖሎጂው ትንሽ በጣም ፕሮሚሲንግ ቴክኖሎጂ ነበር ግን ውድ ነበር ፕሮዳክት ፕሮዲዩስ ለማድረግ ኤክስፔንሲቭ ነበር ስለዚህ ወደ ፕሮዳክሽን አልገባም ማለት አልገባም ያው ፕሮቶታይፕ ላይ ነው እኔ ከዛ ስሄድ ከካምፓኒው ሌላ ቦታ ሲሄድ ሌላ ካምፓኒ ጆይን ሳደርግ 250,000 አካባቢ ነበር ዶላር ነበር አንዱ ኮስት የሚያደርገውና ያው መኪና ደግሞ ያን ያህል ልሸጥ ስለማይችል
እሱን ኮስት ኢፌክቲቭ ማድረግ ትንሽ ቴክኖሎጂው ገና ወደፊት I'm sure መድረሱ አይቀርም ግን ያኔ ይረዳ አልነበረም ግን ያው መኪናው ባይ ፕሮዳክቱ ውሃ ነበር ማለት ኤሚሽኑ ማለት ኤግዞስት የሚወጣው እቺቶ ነው I mean technology instead of carbon monoxide instead of carbon monoxide actually ከሱ ተያይዞ ደግሞ ከናሳም ጋር ፕሮጀክት ነበርና የናሳን አንዳንድ መንኮራኩሮች በዛ በፊውል ሴል ፓወር የተደረጉ ነበርና ዴሞንስትሬት ሲደረግ ከእንትኑ ውሃውን ቀርቶ ማለት ኤግዞስቱን ማለት ነው ሰውየው አንደኛው ሰው ተጠጥቶታልና በጣም ክሊን I think one of the cleanest የሚባል ቴክኖሎጂ ነው fuel cells ግን ያው እንደ ብዙ ክሊን ቴክኖሎጂዎች ኮስቱ ትንሽ ኦኬ እንግዲህ ከዛ በኋላም ደግሞ እዛው ካምፓኒ ይሁን ሌላ ቦታ ደግሞ በፋይተር ጀት ኢንጂን ኮንትሮል ሲስተም ላይ በፕሮጀክት ማኔጀርነት ሰርተሃል ስለሱም እስቲ አጫውተን እንዴት እንደነበር ከዛ በኋላ ዩቲሲ ብዙ ዲቪዥኖች አሉት ፊውል ሴል አንደኛው ነበር ትንሹ ዲቪዥን ነበር ኤሮስፔስ ትልቁ ዲቪዥናቸው ነው ኤሮስፔስ ላይ ሁለት ዲቪዥኖች አሉ ሶስት ዲቪዥኖች አሉ አንደኛው ፕራት ኤንድ ዊትኒ ይባላል ፕራት ኤንድ ዊትኒ ኢንጂኑን የኤርክራፍቶችን ኢንጂን የሚሰራ ነው የሞስትሊ ሚሊተሪ ላይ ነው ብዙ የሚሰሩት ያው ሶስቱ ካምፓኒዎች ትልልቆቹ ኢንጂን የሚሰሩት በአለም ላይ አንደኛው ፕራት ኤንድ ዊትኒ ነው ሮልስ ሮይስ ሁለተኛው ነው ጂኢ ደግሞ ሶስተኛ ነው እና ያው ፕራት ኤንድ ዊትኒ ብዙ ፎከስ የሚያደርገው ሚሊተሪ ላይ ነው የሱ ደግሞ ሲስተር ካምፓኒ አለ ሃሚልተን ሰንስትራንድ ይባል ነበር አሁን ዩቲሲ ኤሮስፔስ ይባላል እና እሱ ምንድነው የሚያደርገው በኢንጂኑ ዙሪያ ያሉትን ባላንስ ኦፍ ፕላንት የሚባሉትን ኮንትሮሉን you know air management system አለ ወይ environmental control system ይባላል ይሄ የካቢን ፕሬሸር የሚያስተካክል ኤሲውን ምናምን ሙሉ አውሮፕላን ውስጥ የሚያደርግና እሱን የሚሰራ ባላንስ ኦፍ ፕላንቱን የሚሰራው ዩቲሲ ኤሮስፔስ ይባላል አሁን እና ሶስተኛው ደግሞ የኤሮስፔስ ዲቪዥን ዩቲሲ ሲርኮስኪ ይባላል እነዚህ ሄሊኮፕተሮችን ሚሊተሪ ሄሊኮፕተሮችን የሚሰራ ነው እና እኔ የምሰራ የነበረው ዩቲሲ ኤሮስፔስ የሚባለው ዲቪዥን ነውና ምንድነው ያው ፕራት ኢንጂኑን ሲሰራ እኛ ለኢንጂኑ የሚያስፈልጉትን ነገሮች ኢንጂኑን ኮንትሮል የሚያደርገውን ኤሌክትሮኒክስ እሱ ላይ ነበር የሰራሁት እዛ ምን ነበር ስራ ፕሮጀክት ማኔጅመንት ነበር እዛ መጀመሪያ ያው እንደ አዝ ኢንጂነር ነበር የጀመርኩት ከዛ በኋላ ግን ፕሮጀክት ማኔጀር የነበረው ልጅ ወደ ሌላ ዲቪዥን ሄደና እኔን ፊልን አርጋለሁ ከዛ በጣም ወደድኩት ፕሮጀክት ማኔጀር ሮሉ ምክንያቱም ብዙ ዲሲፕሊኖች ገባው ስለ environmental aspect of the engine እንማራለን ማለት ኢንቮልቭ እናደርጋለን ቫይብሬሽኑ እንዴት ነው እንዴት አፌክት ያደርገዋል ኢንጂን ኮንትሮሉን እና ብዙ ፊልድ ውስጥ ኢንቮልቭ ማድረግ ስለቻልኩ ወደ ፕሮጀክት ማኔጅመንት እንደሄድኩ ነው በአሁን ሰዓት ምን ነው እየሰራ የምትገኘው ወደ ራእይህ እንገባለን ግን አሁን ፕሮፌሽናሊ ስራ እየሰራ ነው አሁን በአሁን ሰዓት የት ነው የምትሰራው ምንድን ነው የምትሰራው አሁን የምሰራው ካምፓኒ በኦሽን ፓወር ቴክኖሎጂስ ይባላል እና የሪኒውብል ኤነርጂ ካምፓኒ ነው እና ምንድነው ካምፓኒው የሚሰራው ይሄ ኦሽን ላይ ያሉ ፓወር ፕላንቶችን የውቅያኖስን ዌቭ ወደ ኤሌክትሪሲቲ መቀየር የሚችሉ ዲቫይሶችን ነው የሚሰራው ካምፓኒው እና አንድ 15 አመት ሆኖታል እና ትልቅ ኢምፕሩቭመንት ይታይበታል በሱ ኤሪያ ምክንያቱም ያው 70 እንደምናውቀው 70% ዓለም ላይ ያለው ነገር ውሃ ነው እና ከዛ ደግሞ ያው እናውቃለን በሱናሚም በሃሪኬን እንዴት ፓወርፉል ውሃ እንደሆነና በተለይ ውቅያኖስ ላይ ያሉት ዌቮች እና እሱን ሃርነስ ማድረግ ከተቻለ እሱ ወደ ኤነርጂ ለመቀየር
ትልቅ አስተዋጽኦ እንደሚያደርግ ምክንያቱም እንደምናውቀው የዓለም ህዝብ በብዛት የሚኖረው ውሃ አካባቢ ነው አሁን በአሜሪካ እንኳን ብናይ ያው ኢስት ኮስት ኒውዮርክ ዋሽንግተን ዲሲ ወደ ውሃ አጠገብ ናቸው በዛ በምዕራብ ደግሞ ብናይ ካሊፎርኒያ ብዙ ፖፑሌሽን ያለበት ቦታ መሀል ላይ ብዙ ሰው የለም እና ያው ለሃርነስ ተደርጎ ዴሊቨር ማድረግ ከተቻለ ትልቅ አስተዋጽኦ እንደሚያደርግ ነው ለሰው ህዝብ እዛ ላይ በኢንጂነሪንግ ነው የምታገለግለው አሁን ሁለቱንም ነው የምሰራው የዩቲሊቲ ዲቪዥን እሱ ነው ራን ማድረገው የኔ ካውንተርፓርት በአውቶኖመስ ደግሞ የሚባል አለ እና በብዙ ሀገሮች ውስጥ እንሰራለን አውስትራሊያ ፕሮጀክት አሉን ስፔን ጃፓን እና ኢንግላንድ እዚህም አሜሪካ ማለት እና ምንድነው አው ቻሌንጅ አለው ይቀላል አይደለም አሁን ኮስት ኢፌክቲቭ ለማድረግ እየሞከርን ገና አዲስ ቴክኖሎጂ ምንድነው እንግዲህ የንግግራችን ቶፒኩ ዋናው ርዕሱ ባይሆንም ግን በአጭሩ ውስጥ ምንድነው ውቅያኖስ ላይ ያለን ዌቭ ወደ ኤሌክትሪክ ከረንት መቀየር ዊንድ ተርባይን እንደሚሰራ የፀሐይ ሶላር እንደሚሰራ በኋላ እንጫወታለን አንደርስታንዲንጉ አለ ግን የውቅያኖስ ላይ ያለን ዌቭ ወደ ኤሌክትሪክ ከረንት እንደሚቀየረው በአጭሩ ውስጥ ቴክኒኩን እሺ ሶ ውቅያኖስ ላይ ያለው ዌቭ ያው እንዴት ዴሞንስትሬት ላድርገው ያው ዌቭው እንደዚህ ያለ ይመጣል ሲመጣ ምንድነው ይሄ ዲቫይሱ እንደ ፓወር ቡዊ ነው የሚባለው ምንድነው የሚያደርገው አንድ ስቴሽነሪ ዲቫይስ ፓርት አለው እና ሙቭ ደግሞ የሚያደርግ ፓርት አለው ውሃው ላይ ነው የሚሆነው ሚንሳፈው እንዳለ ፍሎት ነው የሚያደርገው ግን አንደኛው ያው ሪሌቲቭሊ ስቴሽነሪ ፍሎት ደግሞ አለ ፍሎቱ ደግሞ እንደዚህ ዌቭ ሲመጣ ከዌቭ ጋር ወደ ላይ ወደ ታች ይሄዳል ማለት ነው እና እዚህ ውስጥ ስቴሽነሪ ሴክሽኑ ውስጥ ጀነሬተር አለ እና ያ ፍሎት የሚያደርገው ዲቫይስ ወደ ላይ ወደ ታች ይሄድ ሲሄድ ያንን ጀነሬተር ያሽከረክረው ያ ጀነሬተር ደግሞ ሲሽከረከር የሁለት ሞሽን ያለው ወደ ላይ ወደ ታች የሚሄደው ወደ ላይ ሲሄድ ያ ኤነርጂ ጀነሬት የሚደረገው ስቶር ይደረጋል ወደ ታችም ሲመጣ ስቶር ይደረጋል እና ወይም ደግሞ ያው ከግሪድ ጋር ኮኔክት ከተደረገ ያው ፔይሎዱ ወደ ግሪድ ያስተላልፋል አይ ሲ ቤዚክሊ በጣም ይገርማል በአጠቃላይ የኤሌክትሪክ ከረንት አፈጣጠር ባተም ላይኑ ሁሉም አንድ ነው ዊንድም ይሁን ተሽከርክሮ ጀነሬተር ማሽከርከር ነው ፀሐይ ምናልባት ለየት ሊል ይችላል ግን የዊንድ የሃይድሮ ኤሌክትሪክ የመሳሰሉት በጣም ተመሳሳይ ነው ጀነሬተሩን አንቀሳቅሶ ትራንስፎርመሩ ያን ነገር እንዲፈጠር ማድረግ ነውና ቴንክ ዩ ስለ በዌቭ አማካኝነት እንዴት ኤሌክትሪክ ኃይል ማግኘት እንደሚቻል ስለነገርከን እንግዲህ ዋናው ለማውን ከኢትዮጵያ ጋር በተያያዘ እየሰራ እየተንቀሳቀስክ ያለው ነገር አለ መግቢያ ላይ እንደተጠቀስኩት እንግዲህ መቼ እንደሆነ ተነግረናለህ ወደ ኢትዮጵያ ሄደህ በነበረ ቪዚት ላይ ወደ ገጠር ሄደህ እንግዲህ አያትህን ስትጠይቅ እዛ ያያቸው ያገናዘብካቸው አንዳንድ እውነታዎች በውስጥህ ደግሞ የሆነ ነገር ማድረግ አለብኝ እንድትል ያደረገ ይመስለኛል እና አዲስን ራዕይ በውስጥ አስቀምጧል እስቲ አጫውተን መቼ ነበር ይሄን ቪዚት ያደረከው ምንድነው ወደ ውስጥ መጥቶ የሆነ ነገር ማድረግ አለብኝ ያልከውና ምንድነው ነገሩ ምንድነው ራዕዩ እስቲ ያው ራዕዩ መጀመሪያ በ2011 በኢትዮጵያ አቆጣጠር ማለት 2004 ላይ ሄጄ ነበርና አያቴን ቪዚት ለማድረግ ከአባቴ ጋር ሄጄ ነበር እዛ 3 ቀን ለመጀመሪያ ጊዜ ሄድኩ ከመጣ አይ ከዛ በፊትም ሄጃለሁ ግን ወደ ገጠር አልሄድኩም ነበር ገጠር አይድኩም ነበር ከዛ በፊት ያው ድሮ ህፃን ሆኜ ሄድ ነበር ግን ያኔ ያው ብዙም way of life አርገን የምታስበው ያው ኤሌክትሪሲቲ የለም እኛም ከተማ ውስጥ ይጣፋል ምንም ይሄ ነገር ያለ እንትን የሚያደርገው አልነበረም ግን እዚህ ለውጡን አይተህ ስትሄድ ነው ሻክ የሚፈጠረው አይገስ እኔ እዚህ ኒውዮርክ እየኖርኩ እንግዲህ ያው መብራቱን እናቀዋለን ኒውዮርክ ውስጥ ታይም ስኩዌር ያለው መብራት እና በቃ በጣም ሾክ ነው ያደረገኝ ማለትም ለ3 ቀን ምንም ሻወርም አልነበረም ባትሪውም 30 ደቂቃ ነድተን ቻርጅ አድርገነው ነበር የምንመጣው
እና እሱን አይቼ actually ያው ከዛ ከቪዚት ተመልሼ ወደዚህ መጣሁ ከመጣሁ በኋላ ምንም እኔ ዴቨሎፕ ለማድረግ ፕሮዳክት ማሳብም አልነበረኝም ያው ዝም ብዬ ገዝቼ ለላክላት በሶላር ወይም በሆነ ነገር የሚሰራ ትንሽዬ ጄነሬተርም ብትሆን ገዝቼ ለመላክ ነበር ያሰብኩትና አንዳንድ ያው ፕሮዳክቶች ቼክ ማድረግ ጀመርኩ ኦንላይን ገዛው አንድ ሁለት ግን ምንም በቃ የሚረባ ነገር አላገኘሁም እና ከዛ በኋላ ነው እንግዲህ ሐሳቡ ይመጣል እና ይሄ ነገር እንግዲህ ያው ፕሮፌሽኔ ነው እና ይሄ ልሰራው የምችል ነገር ነውና በዬ ጀመርኩት ከዛ አንድ ጓደኛዬ ያለ አሜሪካዊ ነው ጆ የሚባል እሱን አናገርኩት ምን ይመስላል እንደዚህ አይነት ነገር ብንሰራ አልኩት በጣም ቆንጆ አይዲያ ነው ተባብለን ጀመርን ስም ኢንጂነር ነው እሱ ሜካኒካል እና ኤሮስፔስ ኢንጂነሪንግ ዲግሪ ያለውና ከዛ ያው ፕሮጀክቱን ጀመርነው ወደ መጨረሻ 2012 መጨረሻ አካባቢ እና ከአምስት ከ6 ወር በኋላ በቃ ፕሮቶታይፕ የመጀመሪያውን ፕሮቶታይፕ ሰርተን ጨረስን እና ከዛ ነው ወደ ሐምሌ አካባቢ ባለፈው አመት ኢትዮጵያ ይዘነው ሄደን ፕሮዳክቱን ከወንድሜ ጋር ለማሳየትና እንዴት ነው ይሄን ሰዎች የሚፈልጉት ነገር ነው ወይ በማለት ይዘነው ሄደን እና ያኔ ነው በቃ በጣም ትልቅ የሆነ ዲማንድ እንዳለ ለፕሮዳክቱ ያየነውና ሐረር ነበር የለው መጀመሪያና ያው ጁላይ አካባቢ ወይም ሐምሌ አካባቢ የጾም ጊዜ ነው ብዙ ሰዎች ይጾማሉና ጠፍተን እስከ 3 ሰዓት ድረስ ነው ቁጭ ብለው የጠበቁ ወደ 200 የሚሆኑ አርሶ አደሮችና በቃ ለመጨረሻ ላይ እንደውም ጠየቅናቸው ዴሞንስትሬት ካረግን በኋላ እንዴት ነው ይሄ ነገር የምትፈልጉት ነገር ነው ወይ ስንል አዎ 2 ፈልጋለሁ 4 ፈልጋለሁ እና ከዛ ፊድባክ ወሰድን ምንድነው የመጀመሪያ የሰራነው ፕሮዳክት አንድ አምፖል ብቻ ማብራት የሚችል ነበርና እስከ 3 አምፖል እንፈልጋለን አንድ ነገር ያው እኔ ከኢትዮጵያ ስወጣ ገጠርም ማቀው ጎጆ ቤት ነው እና ወደ እንግዲህ ከሄድኩ 19 አመት ውስጥ ትልቅ ለውጥ እንዳለ ነው እና አሁን ገጠር ውስጥ ቆርቆሮ ቤት ነው ኦልሞስት ብዙ ሰው ያለውና እዛ ደግሞ ክፍል አላቸው የራሳቸው ወንታ ቤት አላቸው እንግዲህ ሄደን ቪዚት እናርጋ ያየነውና በጣም ትልቅ መሻሻል ስላለ ኒሩም ጨምሯል እንግዲህ ምን አይነት ትልቅ የሆነ እስከ 3 ሩም የሚያበራ እንፈልጋለን አሉ ከዛ ተመለስንና ደግሞ እሱን የሚያረግ ሰራን አይ ነው እንግዲህ የኢትዮጵያ ጉዞውን አይ ቲንክ ፎቶዎችም እናሳያለን እንዴት እንደነበረ እቃውንም ይዞት መጥቷል ማለት ኢኖቬት አድርጎ ለአንድ ቤት ውስጥ ኢንስቶል የሚደረግ እና ምን እንደሚያደርግ እዚህም ያሳየናል ነገር ግን አይ ቲንክ ችግሩ ከዚህም ሰፋ ያለ ነው የአፍሪካ አቀፍ ነውና ስለሱም ትንሽ እንድንጫው ፈልጌ ነው ይሄ እንግዲህ በጣም ትልቅ እርምጃ ነው እና ግን በጣም በአፍሪካ ይሄንን ዝግጅት ለማዘጋጀት አንዳንድ መረጃዎች ተሰበሰብ ኢትስ ቬሪ ሾኪንግ በጣም የሚያሳዝን እውነታ ነው ያለው ኢቭን በካንቲኔንት ዋይድ በአህጉር ደረጃ ማለት ነው እንግዲህ 13% ያህል የዓለም ፖፑሌሽን አፍሪካ ውስጥ ነው ያለው ነገር ግን 5% ያህል ብቻ ነው የኤነርጂ ኮንሰምፕሽን በአፍሪካ ውስጥ የሚደረገው እንግዲህ ቢቢሲ ላይ ያገኘሁት መረጃ ነውና በጣም የሚያሳዝን ቁጥር ነው ከዚህም በተጨማሪ እንግዲህ ሪዘርቭ ደግሞ ብዙ አላት አፍሪካ ካንትሪ 8% የናቹራል ጋስ ሪዘርቭ አላት 10% ያህል በዓለም ላይ ያለው የኦይል ሪሶርስ እዛ በአፍሪካ ውስጥ ነው የሚገኘው 13% የሃይድሮ ኤሌክትሪክ ፓወር የማመንጨት ፖቴንሻሉ አለ ኦልሞስት ደግሞ ሊሚትለስ የሆነ የፀሐይ ኤነርጂ አለ ነገር ግን ይሄ ሁሉ እውነታ ያለ ሆኖ 5% ብቻ ነው የዓለም ድርሻ ኤሌክትሪክ ኤነርጂ ኮንሰምፕሽን በአፍሪካ ውስጥ ያለው ከዚህም በተጨማሪ ደግሞ 56% የኤነርጂ ኮንሰምፕሽን እንግዲህ ኤነርጂ ካላችሁት ነው ከተባለ ከእንጨት በማንደድ ነው የሚመጣው በጣም የሚያሳዝን ቁጥር ነው እንግዲህ ከግማሽ በላይ 56% በአፍሪካ ውስጥ some sort of energy የሚገኘው ሙቀት በሉት ውሃ ለማሞቅ ይሁን ክፍላችሁን ለማብራት እንግዲህ ከእንጨት እየተነደደ ነው ማለት ነው በጣም የሚያሳዝን ነው ያ ከጤንነት ጋር ችግር አለው ብዙ ችግር አለ
ይሄ እንግዲህ በጣም በ2014 ላይ ይህንን መረጃ መስማት ስለ አፍሪካ አህጉር በጣም የሚያሳዝን ነው እና ኢቨን ዶ አንዳንድ የዓለም አቀፍ ድርጅቶች በ2030 ይሄ ቁጥር ይቀንሳል ብለው ቢያስቡም ነገር ግን እዛው አካባቢ ነው የሚሆነው ወደ 40% ነው የሚሆነው እና ከፍተኛ የሆነ እንቅስቃሴ የሚያስፈልግበት ሴክተር ነው እና 3% ብቻ ያህል ነው ኤነርጂ ጀነሬት የምታደርገው አፍሪካ ከዓለም ጋር በተያያዘው ሲታይ እንግዲህ ከዓለም ድርሻ ውስጥ 97% ከአፍሪካ ውጪ ነው እንግዲህ የሚሰራው ማለት ነው። ከዚህ ከ3% ውስጥ ደግሞ ይሄ መረጃ በጣም ገርሞኛል 40% ሳውት አፍሪካ ውስጥ ነው የሚደረገው። ስለዚህ ያ ማለት እንግዲህ ሌላው አፍሪካ እሱ ብቻ አይደለም። ከዛ ደግሞ 25% ደግሞ ኖርዘርን አፍሪካ የአረብ ሀገሮች ያሉ አፍሪካ ሀገሮች ውስጥ ነው የሚደረገው። እንግዲህ ያ ማለት ስንት ማለት ነው? 65% ያህል በ6 ሀገሮች ውስጥ ነው የሚሆነው። እንግዲህ ሌላውን አፍሪካ ሀገር አስቡት ዌስት አፍሪካ ኢስት አፍሪካ የኛን ሀገር ጨምሮ በጣም ትንሽ ድርሻ ነው ያለው ማለት ነው። ስለዚህ በጣም ትልቅ የሆነ ችግር ነው። 25 ወደ 1/3 ህዝብ ነው በአፍሪካ ውስጥ የአክሰስ ቱ ኤሌክትሪሲቲ ያለው። ከዛ ደግሞ ሰብሳሃራን አፍሪካ ደግሞ ይወርዳል ቁጥሩ 25% ብቻ 1/4። ከዛ ደግሞ ይሄ ደግሞ ወደ ገጠራማው ኢትዮጵያ ደግሞ ሲወርድ 10% ብቻ በአፍሪካ ውስጥ ኤሌክትሪክ አክሰስ ያላቸው በገጠር ውስጥና ትልቅ ችግር ነው። ስለዚህ በአንተ እይታ እንቅስቃሴ ጀምረሃል፣ ሀገሬን እጠቅማለሁ ብለህ ጀምረሃል። አይሆፕ ወደ አፍሪካ ሀገሮችም ፕሮዳክትህ እንደሚሄድ ተስፋ አደርጋለሁ። ምንድነው ኦፒኒየንህ? ይህንን ስር መሰረታዊ የሆነ ችግር ለማቃለል ምንድነው መደረግ ያለበት? አዎ አንድ ቻርት አለ ብዙ ጊዜ ለሰዎች የማሳየው የናሳ በማታ የተነሳ ፒክቸር አለ የዓለም ፒክቸር እና እሱን ሆፕፉሊ እናሳየዋለን እና ምንድነው የሚያሳየው በቃ ብርሃንና ጨለማ ነው የሚያሳየው እና የሁለት ሜጀር አህጉሮች አሉ ማለትም አሜሪካና አውሮፓ በርተዋል። ግን ወደታች ወርደን አፍሪካን ስናይ ጨለማ ነው እና ምንድነው የሚያሳየው ብልጽግና ዳይሬክትሊ ሪሌትድ እንደሆነ ከፓወር ጋር እና ከ25-30 ዓመት በፊት የተመሳሳይ ማፕ ብናይ ቻይና እና ኢንዲያ እንደዛው ጨለማ ናቸው። አሁን ግን እንደምናየው ያው ቻይናም በጣም እየበለጸጉ ናቸው እና አሁን እነሱም ያው ማፑ ላይ ያሁኑ ማፑ ላይ ሲታይ ብዙ ላይት እንዳለ በማታ ነውና ምንድነው ያው ያ የሚያሳየን ይሄ ፕሮስፐሪቲ ወይም ዴቨሎፕመንት ዳይሬክትሊ ከፓወር ጋር የተያዘ ነገር እንደሆነ ነውና እሱን ፊልድ በተቻለ መጠን አሁን አዲስ ኢኒሺቲቭ አለ አሜሪካ ውስጥ በፕሬዚዳንት ኦባማ የተጀመረ ባለፈው አመት ወደ ሰኔ አካባቢ ወይ ፓወር አፍሪካ የሚባልና እሱ እየረዳ ነው አዌርነሱን እየፈጠረ ነው። በዩኤስ ያሉ ካምፓኒዎች ፓወር ካምፓኒዎች እነ ጂኢ ሲመንስ ሌሎችም ወደ አፍሪካ መጥተው ኢንቨስት እንዲያደርጉና እነዚህ ፓወር ፕላንቶች እንዲሰሩ ግን ሌላው ደግሞ ምንድነው አፍሪካ ውስጥ ሌላ ያለው ችግር ሩራል ኤሪያው ላይ ፓወር ለማድረስ በጣም ብዙ ጊዜ እንደሚፈጅ ነው። ምክንያቱም ያው እንደምናውቀው ሪፍት ቫሊ አለ በተለይኛ ሀገርና ኬንያ አካባቢ እና እሱ ምንድነው የሚያደርገው እንትኑን ቶፖሎጂውን በጣም ማውንት ተራራማ ይበዛበት ስለሆነ እሱ ላይ ትራንስሚሽን ላይን ለመዘርጋት በጣም ከባድ ነው፣ በጣም ኤክስፔንሲቭ ነው። ስፔሻል የሆነ ኢኩፕመንቶች እና ማሽኖች ያስፈልጋሉ ለዛ ለማድረግ እና እሱ ደግሞ በጣም ኤክስፔንሲቭ ነውና ምንድነው ቢዮንድ ዘ ግሪድ የሚባል ደግሞ አዲስ ኢኒሺቲቭ ተጀምሯልና ከግሪዱ ደግሞ አልፎ እነዚህን ሰዎች በተለይ አሁን ማጆሪቲ ፖፑሌሽን አሁን የሚኖረው እንትኖች አርሶ አደሮች ስለሆኑ ወደ ገጠር ውስጥ ነው የሚኖሩት። ምክንያቱም እዛ ነው ያው እርሻቸውም ያለውና እነሱን ለመድረስ ብዙ ጊዜ ስለሚፈጅ ይሄን ግሪድ ለዘርግቶ ኦፍ ግሪድ ወይም ሚኒ ግሪድ የሚባል ሶሉሽን እንደሚያስፈልግ እና ይሄ ያው የታመነበት ነው በኢትዮጵያ መንግስትም ደረጃ በአፍሪካ አንዳንድ መንግስቶችም እና በፓወር አፍሪካ ኢኒሺቲቭም እንደዛ ተብሎ ተጀምሯል እና ይሄ ሚክስ የሆነ ሶሉሽን እንደሚያስፈልግ ነው። ምክንያቱም ሲልቨር ቡሌት የሚሉት ነገር አለ። አንድ ነገር ተደርጎ ሁሉንም ሶልቭ የሚያደርግ ሶሉሽን ከባድ ነው እና ሚክስ የሆነ ግሪዱንም በማስፋፋት በተጨማሪም ደግሞ ኦፍ ግሪድ እና ሚኒ ግሪድ የሆኑ ሶሉሽኖችን በመፍጠር
እንደዛ ፓወርን ለማስፋፋት እሱ ጥሩ ሶሉሽን እና ወደፊት ያው ኢኮኖሚውን እና ዴቨሎፕመንት የሚያሻሽል ይመስለኛል። በጣም ካናል ኢማጂን ያለ ኤሌክትሪክ ፓወር ኑሮ እንግዲህ በተለይ ሌላ አይነት የሌላኛውን የዓለም ክፍል ደግሞ ካየ በኋላ ያ በጣም ከባድ ሆኖ ታየዋለህና ጨዋታችንን እንቀጥላለን። ኦፍ ዘ ግሪድ እንግዲህ ያው የሶላር የዊንድ ሶሉሽን የሶላር ሶሉሽን እና የመሳሰሉት ናቸው። ያንተን ፕሮዳክት እንግዲህ እንቃኘዋለን፣ ታሳየናለህ። ተመልካቾቻችን የመጀመሪያው ፕሮግራም ክፍል በዚህ ነው የሚጠናቀቀው። ጨዋታችን አላለቀም። በሚቀጥለው ሳምንት ደግሞ እንቀጥላለን። ሕዝቅያስ የሰራውን የሶላር ኪት በአንድ ቤት ውስጥ ኢንስቶል ተደርጎ ማብራት እንደሚቻልና ቻርጅ ማድረግ እንደሚቻል በዲቴል ያሳየናል። እሱን ከዛም ቀጥለን ደግሞ እንግዲህ ምን ያህል ጥቅም እንደሚኖረው ለእያንዳንዱ ኢትዮጵያዊ በተለይ በገጠር ውስጥ ላሉ ወገኖቻችን እንዴት እንደሚጠቅም እንጨዋወታለን። ሳምንት ይሄ ፕሮግራማችን ይቀጥላል። ተመልካቾቻችን አስተያየቶቻችሁን እንደተለመደው ብትጽፉልን ይደርሰኛል። በኢሜይል በፌስቡክ አድራሻ በተለይ ኦፊሻል ፔጅ ስክሪን ላይ ተጽፎላችኋል። በዛ ኢንባክስ ብታደርጉኝ እዛ ወሌ ላይ ብትጽፉ ስታተስ ላይ ኮሜንት ብታደርጉ በእንደዛ ከኔ ጋር መገናኘት ትችላላችሁ። እንግዲህ ትዊተር አካውንትም አለኝ። እዛ ላይ ፎሎ ብታደርጉኝ ምጽፋቸውን ትዊት ማድረጋቸውን ነገሮች ማግኘት ትችላላችሁ። ሪትዊት ብታደርጉ ለሰው ያንን ዜና ማስፋፋት ትችላላችሁ ማለት ነው። ሳምንት ከሕዝቅያስ ጋር በተጨማሪ እስከምንገናኝ በድጋሚ ቸር ቆዩ።